Hi everyone, welcome to my channel. This is Mikael American YouTube channel. Welcome to my channel guys. እኔ ማለት ነው ማንነቴን አልቀየርኩም አለሁኝ እንዳለሁኝ ማለት ነው። እኔ ባይ ዘ ዌይ አይሶርሱ ጋር ነው የምላችሁ ሰው በጣም ሰው ቢገፋኝም ማለት ነው። እኔ ግን ራሴን መግፋት አልችልም ማለት ነው። እንደን ሰው እሱን ነገር ሁሌ ማይንድ ላይ ማድረግ እንድታደርጉ ፈልጋለሁ ማለት ነው። እንድታስቡ ፈልጋለሁ እሱን ነገር ማለት ነው። በተለይ እኔ አካባቢ ስራ ለመስራት ወይም የሆነ ፕሌይ ለመጫወት እኔ ጋር መቅረብ የምትፈልጉ ሰዎች ማለት ነው ከአሁኑ ላሳወቃቸው ማለት ነው። ይሄ የሚረዳኝ ማለት ነው ለብዙ ነገር ነው የሚረዳኝ። ባይዶ የሀበሻ ተስፋ አትቆርጡም። ባይዶ ወይ ያልሆነ ነገር ላይ ተስፋ አትቆርጡ በማይሆንላቸው ነገር ላይ ግን በፍጹም ተስፋ አትቆርጡም እና ማለት ነው። ምን ሀበሾች ማለት ነው እንትን ሰው ማለት ነው። እናም ዛሬ ምንድነው ልላችሁ እየፈለኩት ማለት ነው። እዚህ ደግሞ በቃ እኔ ያው ከሀበሻ ውጭ ማለት ነው ብዙ ከኔ ጋር እልህ የሚያያዙ ሰዎች አሉ። በቃ እንደዚህ ተናገረች፣ እንደዚህ ያለች፣ እንደዚህ ያደረገች፣ እንደዚህ ያሰበች ኢቭን እስከማስበውን ድረስ የሚቆጣጠሩ ሰዎች ስላሉ ማለት ነው በጣም ነው ከባድ ለኔ ማለት ነው። እንደዚህ ብሎ መፋለም እኔ ከእንደዚህ አይነት ሰው ጋር መፋለም እየተፋለምኩኝ መኖር በጣም ከባድ ነው ጋይስ፣ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ ትዳር፣ ፍቅር፣ ልጅ ምናምን የማስብበት ኬዝ ላይ አይደለሁም ያለሁት። በጣም ይደበረኛል፣ ይሰለቸኛል፣ ሰውም አይረዳኝም። እኔ ደግሞ ሁሌም ማማረር አይመቸኝም። ሁሌም አይደለም ጀስት ሳምታይምስ እንኳን ማማረር አይመቸኝም። ምን ያድርግ አላውቅም። ጥሩም አይደለም እኮ ባይደው ጥሩም አይደለም፣ ደስም አይልም ማለት ነው። ስለዚህ አይሶርቱ ጋር ነው የምላችሁ። እኔ አሁን የሆነ ነገር ሲሆን ማለት ነው እንደዚህ ብላለች፣ በቃ አሁን ልትረዳ ይገባል፣ አሁን እንደዚህ ሊያደርጓት ይገባል ምናምን ነገር ይላሉ። እንደዛም የሚሉት ሰዎች እኮ አይደለም ማለት ነው፣ የሰው ሰይጣን ናቸው ባይደይ ማለት ነው እነርሱ ማለት ነው። እናም ማለት ነው ወንዶች ልነግራቸው የሚፈልገው ነገር ማለት ነው ሰዎቹ እንደዛ ሲሉ ጊዜ ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድነው? እኔ ከብደኛል። አንድ ሰው ነኝ፣ በቃ አንድ ሰው ናት፣ ልጅ ናት። ልጅቷ ስለ ልቦና ችግር ይኖራታል፣ ታማለች ወይ ችግር ይኖራታል ወይ የሆነ ነገር ይዟት ይሆናል። እኔ እኮ አይሶርቱ ጋር ነው የምላቸው። እኔ ከሚሆነው ሰዓት ውጭ እኮ ብዙ ጊዜ ሌላ ሰው የሚሆንበት ታይም ይበዛ ነበር እኮ። አሁን እንዲሁም በቃ ትንሽ ነው እንጂ ላይክ በስንት ነገር እየተያዝኩ የነበረ በቃ ላይክ እብድ እስኪሆን ድረስ ማለት ነው። አይ ወዘን ክሬዚ ማለት ነው። እንደልሶ እዚህ ደግሞ በቃ እኔ ሀበሻ አይደለሁም ሀበሻ ትበሉኝ ምናምን ሲላቸው ሀበሻዎች ደግሞ የሆነ በቃ ሙያ ቁም ነገር መስለዋቸው ማለት ነው። እኔ ትንሽ ከሰው ጋር ሲግባባና ከሰዎችን ሰላም ስልና ከሰዎች ጋር ማለት ነው ከኢትዮጵያ ኤርትራ ምናምን ሳይል ማለት ነው ከብዙ ሀበሾች ጋር ማለት ነው ያው ግባባ ነበረ ማለት ነው። በቋንቋ ስለምንግባባ አንቺ ነኝ እንደዚህ ነኝ በቃ እኔ አንቺ ነኝ። ለምንድነው እናንተ እኔን መሆናቸውን ወይም ደግሞ ሌላ ነገር እኮ አይደለም እንትን ያደርገኝ ማለት ነው። እኔን ማለት ነው እየበላችሁኝ ማለት ነው። አይኔ ብረት እያየ ማለት ነው እኔ ላይ ስራ ስትሰሩ ማለት ነው የኔን የሆነ ነገር እንዳይሳካልኝ መንገዴን እያዘጋችሁ ላይክ ትዕቢት ምናምን በቃ ላይክ እኔ ዝቅ ስላልኩላችሁ ማለት ነው እኔን በጣም ዝቅ ለማድረግ ማለት ነው ደፋ ቀና ስትሉ ማለት ነው። አንዴ ያዩኝ በቃ ላይ ዝም ማለት ከባድ ነው። በቃ አይስወርት ጋር ነው የምላችሁ። የሆነ ነገርም አስሮኝ ነው እንጂ የደሃለኝ ዝም ያልኩት ለምን እንደሆነ ነበር አላውቅም ባየው ማለት ነው። እንደነ ሰው ማለት ነው አይስወርት ጋር ነው የምላችሁ። እኔ ከሰው ስለራቅኩኝ ምክንያቱ አቅሜም ስላልሆናችሁ ማለት ነው። ብትናደዱም አይ ዶንት ኬር ማለት ነው። እኔ እነግራችኋለሁ ሰው ይናደድብኛል ሰው ይጠላኛል ብላችሁ እናንተ ህመም ውስጥ እያላችሁ እናንተ ማለት ችግር ውስጥ እያላችሁ ከሰው ጋር የምትሄዱ ከሆነ ቻው የላችሁም እናንተ ማለት ነው። ተዋቸው፣ ባይደው ልቀቋቸው፣ ለጊዜም ቢሆን ማለት ነው ተዋቸው። በቃ ሰዎች ሊረዷችሁ ካልቻሉ ማለት ነው እርግፍ አድርጋችሁ ማለት ነው ከነሱ ራቁ። በቃ እንደዚህ ሰው ማለት ነው። እኔ ደግሞ ግፍ ያርቀኛል ማለት ነው። ሰው ሲበዛ ሲገፋኝ ማለት ነው ከዛ ሰው የመራቅ የመጥላት የመሰላቸት የመቀለሽለሽ በቃ በጣም ያስጠላኝ ማለት ነው። በቃ የሆነ ሰው ሁሌ መጥፎ ነገር ሊያደርገኝ ሲያስብ ሊያደርገኝ ሲፈልግ ሳይሆን ማለት ነው
እንደን ሰው በቃ ምንም ሆኜስ ካልታዩት ማለት ነው ስታመም ስሰቃይና ምንም ሆኜ ካልታዩት ማለት ነው ያ ሰው ለኔ ምንድነው? who the hell is he? ለምንድን ነው ሰላም ነው ከባዳም ማለት ነው ጥላቴ ነው። እንደን ሰው ማለት ነው ምን አገባኝ ራሱ ክብር ካልፈለገ ማለት ነው መከበር ካልፈለገ ራሱ ሰው መሆን ካልፈለገ ሰው እኔ በግዴታ ሰው ላደርገው ለኔ ከባድ ነው። እንደን ሰው እኔ ርቀቴን እጠብቃለሁ ማለት ነው። ኢቭን ሰላምታ ማስፈልግም ከእንደነዛ አይነት ሰዎች ጋር ማለት ነው። ሰላም ቢሉ እንኳን ሰላምታ መመለስም ግዴታ አይደለም። ደስ ዋይ እነሱ ሰላም እንኳን ቢሏችሁ ቢለማመጧችሁ ተንበርክከው እንኳን ቢለምኗችሁ እነሱ ለስራ ብለው ነው ባይደውይ ማለት ነው። ኢቭንም ከእናንተ ጋር እልህ ስለተያያዙ ሊሆን ይችላል። ከአንዳንድ ቀሽም ሰዎች ጋር እልህ ስለተያያዙ ሊሆን ይችላል ማለት ነው። እንደርሱ በምን መንገድና በምን ምክንያት ወደ እናንተ እንደሚመጣ አይታወቅም። ባይዘይ ሰዎቹ በጣም ኔጌቲቭ ናቸው አብዛኛው ሰዎች ማለት ነው። እንደርሱ ለኔ ደግሞ ከባድ ነው ይሄ ሁሉ ነገር መጋፈጥ ከእናንተ ጋር ተስፋ ከባድ ነው። አየሁት እኔ ማለት ነው። እኔ ጸሎት ባላደርግም ኃጢያት ነው ዋና ነገር ብዙ ነገር እንትን የሚያስደርገው እኔ ነፍሰ ገዳይ አይደለሁኝም። ይሄን ያህል በቃ ኃጢያት አላደረኩኝም ማለት ነው። ኢቭንም እኔ ብጸልይ ምን ያህል ኃጢያተኛ ሆኜ አይደለም የምጸልየው በቃ እኔ ከፈጣሪ ላለመራቅ እኛ ኃጢያት ወይ ስናበዛ ወይም ደግሞ በቃ ኃጢያተኞች ክፉዎች ስለሆነ ብቻ አይደለም ጸሎት የምንጸልየው ማለት ነው። ያ ብዙ ቅዱሳኖች ማለት ነው ሲጸልዩ የኖሩት ማለት ነው ክፉዎች ስለሆኑ አይደለም ሲጸልዩ የነበሩት ማለት ነው። ላይክ በቃ እኛ ያለ ጸሎት ስለማንኖር እችን ምድር ያለ ጸሎት ከባድ ስለሆነች ማለት ነው። እናም ማለት ነው ለዛ ነበር እኔ ብዙ ጊዜ ከፈጣሪ መንገድ መራቅ የማልፈልገው እንጂ እኔ ብጸልይም ባልጸልይም ማለት ነው በቃ በስመ አብ ወመንፈስ ቅዱስ ካልኩኝ በቃ በቂ ነው ለኔ ማለት ነው። በቂ ነውና ማለት ነው እኔ ምንም ነገር አይገጥመኝም። ዳስዋይ እንደልሶ እኔ ምንድነው የሚለው ሁሉ ጊዜ ማለት ነው ያለሁበት ሁኔታ ማለት ነው ያለሁበት ሁኔታ ጥሩ አይደለም። መጥፎ መስመር ላይ ነኝ ያለሁት እና እኔ ከምንም ነገር ከማድረጌ በፊት ይሄን ነገር ማስተካከል አለብኝ ነው ሲል የነበርኩት ማለት ነው። እናም ሰው ወደች ያልሆናችሁ ስትሆኑ ማለት ነው በትክክለኛ ወደዛ ትሄዳላችሁ ማለት ነው። አሁን ማለት ነው የሆነ ነገር እናንተ ያልሆናችሁትን ነገር ስትሉ ማለት ነው አንድ ቀን ማለት ነው የእውነት ትሆናላችሁ ማለት ነው። ወይም ደግሞ የሆነ የማትወጡበትን አዘቅት ውስጥ እገባላችሁ ማለት ነው። ስለዚህ እናንተ ያልሆናችሁትን ማለት ነው ብዙ ጊዜ ማለት የለባቸውም። እኔ እሱን ነገር ኢቭን ትንቼ ነበር መሰለኝ እኔ በጣም ንቁ ነበርኩኝ ድሮ አላውቅም ወይ ባልናገርም ግን ደግሞ እኔ ራሴን የሚጎዳ ነገር ብዙ ጊዜ አላደርግም ነበርና ማለት ነው። ግን አንዳንድ አይነት ጠባዮች እንኳን ደስ ናቸው ምናምን አንዳንድ ነገሮች ሆነ በፍጥነት እገባበታለሁ ግን ደግሞ በፍጥነት እወጣበታለሁ ማለት ነው። አንተን ሰው ማለት ነው ይሄ ሁሉ ኃጢያት ተሸክሜ እኔ ሌላ ነገር አይታየኝም። በቃ ቀን ከሌሊት ይጨንቀኛል። ምክንያቱም እኔ ያለ ቤተሰብ ያሳለፍኩት ያየሁትን ነገር ማለት ነው ከአይኔ ከጭንቅላቴ አይወጣልኝም ማለት ነው። ሰዎቹ ሲያሳልፉ የነበሩትን ህይወት ሳይ እናም ማለት ነው እንደዛ የሚያሰቃዩዋቸውን ሰዎች ማለት ነው በአቅራቢያ ሆኖ ማለት ነው ምን ያህል ጥሩ ሰው ሆኖ እነርሱን እንደሚቀርባቸውና ምናምን ነገር እሱን ነገር ሳስበው ማለት ነው በቃ አይደኖ በቃ ይከብደኛል ማለት ነው። ሰዎቹ ማለት ነው ጥሩ ነገር ስላደረገ ጥሩ ነገር ያደርግልካል ማለት ዘበት ነው ባይተው ማለት ነው። እሱንም የሚያውቅ ሰው ከገጠመክ ነው ጥሩ ነገር ምላሽ የምታገኘው እንጂ የማያውቅ ሰው ከሆነ ማለት ነው ኢቭን በተቃራኒ ነው የምታገኘው። ምክንያቱም ባገኘው ቻንስ ማለት ነው እሱ ትናንት የነበረበትን ቦታ እዛ ደረጃ ላይ ሊያወርድህና እሱ ደግሞ አንተ ቦታ ላይ እንዲቀመጥ ነው የሚፈልገው። እንደን ሰው ማለት ነው እኔ ሰው ሰላም አላልኩኝም ሰው ካላወራውኝም ምናምን ብዬ በጭራሽ አይጨንቀኝም ማለት ነው። ይደብረኛል፣ መደብር ማሰልችት ይለኛል ማለት ነው።
እኔ ግን ማለት ነው እኔ ሞር ማለት ነው ክፋት የሚመኝልኝ ሰው አልወደውም፣ አይመቸኝም። በቃ ልቀርበውም አልፈልግም ማለት ነው። አንዳንድ ሰው ውዶች ልነግራቸው የምፈልገውን ነገር ማለት ነው እናም ማለት ነው በተለይ ትልልቆች ማለት ነው ትንንሾች ጋር እልህ መያያዝ የለባችሁም። ስላልተማረ ነው ልትሉት ትችላላችሁ። አስተዳደግ ያው የሚያስፈልገውን ነገር ስላላገኘ ነው ልትሉ ትችላላችሁ። በቃ ያው ሰዎቹ አደናግሮት ነው ልትሉ ትችላላችሁ። ጥሩ ጥሩ ነገር ማሰብ መቻል አለባቸው እንጂ ከሰው ጋር እልህ መያያዝ የለባቸውም ማለት ነው። እኔ አሁን ልጅ እንኳን ፈጣሪ ብሎት ማለት ነው ወይ ፍቅር ወይ ትዳር ይዤ ማለት ነው ልጅ ብወልድ ማለት ነው እኔ ከተሰቃየቱ በላይ ማለት ነው እሱም ሲሰቃይ ይኖራል ማለት ነው። አንዱ ሲጫወትበት አንዱ ሲጫወትበት አንዱ የሆነ ነገር ምክንያት ፈልጎ ሲያጨናንቁ አንዱ ደግሞ የሆነ ምክንያት ፈልጎ ያጨናንቋል። አንዱ የሆነ ምክንያት ፈልጎ ሲያጨናንቀው አንዱ የሆነ ነገር ምክንያት ፈልጎ ያጨናንቋል። እንደዛ አይነት ህይወት እንድኖር አልፈልግም እኔ ልጅ ነኝ በቃ እሱ ተሰቃየ ማለት እኔ ተሰቃየኝ ማለት ነው። አየህ እንደነሱ ማለት ነው ውዶቼ ልነግራችሁ የምፈልገው ምንድነው እኔ ማለት ነው ለሰዎቹ ማለት ነው ምንም የማይመስለኝ ማለት ነው ባደረኩት ጥሩ ነገር ማለት ነው እኔ ምንም ሳልነካቸው ግን እነሱ የሚሰጡኝ ምላሽ የምታደርግላቸውን ነገር አይደለም የሚያዩት። ይፎካከራሉ፣ ይወዳደራሉ። ስለዛ ነገር ብቻ ነው እንጂ የሚያስቡት ስለ ሌላ እልህ ነው እንጂ የሚያስቡት ማለት ነው። አንተ የምታደርግላቸውን ጥሩ ነገር አይታያቸውም ሰዎች ማለት ነው። ሰዎች እንደዛ አይነት ሰዎች ማለት ነው ተስፋዬ በጣም ጥቂት ናቸው የኔ አካባቢ። እንደን ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ምንድነው ያ ኢንሙር ሀበሻ እንደዛ ናቸው ባይደኝ ማለት ሌሎቹ ማለት እንደዛ አድርኩላቸው እንደዛ አድርኩላቸው ልላቸው አልችልም ባይደኝ ማለት ነው። እኔ ብዙ ጊዜ ሀበሾች ማለት ነው አልነካቸውም ነበር፣ ግን በብዙ መንገድ ነክቶኛል። ግን ኢቭንም እንደዚህ አድርጎኛል ብዬ እንኳን አላጋነንኩኝም ማለት ነው። እንደንሶ ማለት ነው አሁን ህግ ላይ ማቅረብ በጣም ጥሩ ነገር ነው። ባይ ዘ ዌይ ሰውን መማር የለባቸውም። ኢቭን አሁን ተደፍራችሁ፣ ተዘርፋችሁ፣ ተመታችሁ ምናምን ነገር ሀገሬ ልጅ ወገኔ ልጅ የሚባል ነገር የለም ባይ ዘ ዌይ ማለት ነው። ፍርዱ ላይ ያው በቃ እንደ ሁኔታው መቀጣት አለበት። ሰው ካልተቀጣ ምክንያቱ ያስቸግራችኋል ያ ሰው ማለት ነው። ለዘላለም አለሙ ከጭንቅላታችሁ አይወርድም። በጥጋቡና ሁሌም ሲያሰቃያችሁ ነው የምኖረው ማለት ነው። እንደን ሰው መፍረድ አለባቸው። የትኛውንም ቦታ ለህግ ሊቀርብ ይገባል ማለት ነው። ባይ ዘ ዌይ እሱን ነገር ላይ አምንበታለሁ። ደስዋይ የኔ ነገር ግን በጣም ኮምፕሊኬትድ የሆነ ነገር ነው ስለሆነ ነው ባይ ዘ ዌይ ማለት ነው። አሁንም ባይ ዘ ዌይ በቃ ከጭንቅላታቸው የማይወጣ ከሆነ አመታት እንኳን ብትቆዩ ማለት ነው ልታስፈርዱት ይገባል ማለት ነው። ህግ ላይ መቅረብ አለባት ያንን ሰው ማለት ነው። እንደን ሰው ማለት ነው ልነግራቸው የምፈልገው ነገር ማለት ነው እናንተ በጭራሽ ማለት ነው እናንተ ራሳችሁን እንደቃ ምናምን ነገር መያዝ የለባችሁም ባይደኝ ማለት ነው። እኔ ማርኩት እናንተም ልትምሩት አይገባም ባይደኝ ማለት ነው። የትኛውንም ሰው ማለት ነው እንዳልኳቸው ለነገያችሁ ማሰብ አለባቸው። እናንተም ፍትሃዊ መሆን አለባችሁ። ያልገጠማችሁትን አግኝን አትበሉ ማለት ነው። ምክንያቱም ነገያችሁ እንዳይከፋ ማለት ነው። ግን ደግሞ ምናምን ብላችሁ አትተውት ባይለኝ ማለት ነው። ብዙ ጊዜ ሲገጥማችሁ እኔም እንደዛ አይነት ነገር ላይ አላምንበትም ልላችሁ ነው የፈለኩት ማለት ነው፣ ባጭሩ ማለት ነው። እንደነሷ ማለት ነው። እኔ ፍቅር ህይወት ውስጥ ደግሞ የፈለጋችሁትን መምረጥ ዳስዋይ ደስ ይላል፣ ጥሩ ነገር ነው። ግን ደግሞ ማለት ጥሩ አይደለም። ያ ሁሌም እኛ አትበሉ ባይደው ማለት ነው። ሴቶች እኮ ወንዶቻችሁ ሴቶች ናችሁ እኮ ልንለያቸው አልቻልንም ማለት ነው። ወይም ቀሚስ ልበሱ ቁርጥን ይወቀልን። ያ እንዴ ከበዳችሁ ነው እኮ እንደም ሰው ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው ሁሉንም ነገር ማለት ነው የምትፈልገውን ነገር ቀጥታ አታገኝም። በብልሃት በሜላ
እየተመሳሰልክ ምናምን ነገር ላይ የሸወድክ ማለት አይደለም። ከሰው ጋር ሪስፔክትሊ ነው ልታገኝ የምትችለው ከማንኛውንም ሰው ማለት ነው። ብታገኝም ማለት ነው ጥሩ ውጤት አታገኝበትም ባይዘው። ምክንያቱም በጥሩ መንገድ ያልመጣ ነገር ማለት ነው ጥሩ ውጤት ሊኖረው አይችልም ባይዘው ማለት ነው። ምንም ነገር ብታገኝም ምንም ነገር ቢሆን ቢሳካልክም ማለት ነው እንደን ሰው ማለት ነው ውዶቼ እንደዛ ነው ማድረግ ያለባቸው። እኔ ባይዘው እንደዛ አይነት ነገር ላይ ነው የማምነው ማለት ነው። ባይ ዘ ወይ ማለት ነው የማላከብረውን ሰው የሚገፋውን ሰው ማለት ነው ህይወቴ ውስጥ እንድገባ አልፈልግም። ለምን የገፋሁትን ሰው ኢቭን ተሳስቼም ሊሆን ይችላል፣ ተናድጄም ሊሆን ይችላል፣ የሆነ ነገር የሆነ መንገድ ማለት ነው እኔ ከገፋሁት በኋላ ማለት ነው ሶሪ በቃ አልችልም ህይወቴ ውስጥ ሊመልሰው ይከብደኛል ማለት ነው። ከገፋኝም ምን ደስ አይለኝም ማለት ነው ህይወቴ ውስጥ እንድገባ ማለት ነው። እንደሱ ማለት ነው ጋይስ ቢ ሃፒ እንደሱ አንተን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድን ነው? ያው የሆነ ነገር ስትፈልጉት ወይም ደግሞ የሆነ ቻንስ ስታገኙ ችግር ገጥሞ ስታዩ ማለት ነው በኃይል ልትገቡበት ትፈልጋላችሁ ማለት ነው። እነርሱ የምትፈልጉትን ነገር ማለት ነው በኃይል በቃ ላይክ በፍቅር ምናምን አምጣ ዲዚዝ በናትሽ ምናምን ብላችሁ የሆነ በቃ አስፈራርታችሁ በቃ የሆነ አስረነዋል የሆነ ነገር አድርጓል ምናምን ብላችሁ የምታስቡ ሰዎች አላችሁ። በእንደዛ አይነት መልኩ ከባድ ነው ማለት ነው። አሁን ደግሞ በቃ የሆነ ሰዎችን እየመረዛችሁ እየፈወሳችሁ እያሰቃያችሁ ልታሳምኑ የምትፈልጉ ሰዎች አላችሁ ማለት ነው። እሱ ነገር ምንድነው የሚያመጣው? ንጥጥል ያመጣል። ኢቭን ፈጣሪ ማለት ነው ከእሱ ልጅ ላይ እጅ አንሳ ነው የሚልክ ማለት ነው። ከሱ የሆነ ነገር ፈልገህ ማለት ነው እሱ ጋር ድርሽ ማለት አትችልም። አይስወርቱ ጋር ነው ያላችሁ። በእግርሽ ስትሄድ እግርህ ይሰበራል። በመኪና ስትሄድ መኪና ትጋጫለች። ብስክሌት ብትሄድ ማለት ነው ንብረትክ ይበላሻል ማለት የትኛውንም ነገር ብትሄድ ማለት ነው። ስለዚህ ማለት ነው አይስወርቱ ጋር ነው የምላችሁ። ለዛም ብቻ ሳይሆን ማለት ነው ከፈጣሪ ሊወርድባችሁ የሚችለውን ነገር በማሰብ ማለት ነው። ስለዚህ ባልሆነ መንገድ የፈለጋችሁትን ነገር ማለት ነው ተቆምራችኋል። በቃ ዳስ ዋይ ለስዳት ያ ነገሮች በትክክለኛ መንገድ ብቻ ነው ማግኘት የምትፈልጉትን ነገር ማለት ነው። በተለይ ከፈጣሪ የምትጠብቁት ነገር ማለት ነው እንደዛ ነው። በአርአያ ስላሴ የተፈጠረውን ሰው የትኛውንም ቢሆን ማለት ነው መልካም ነው እና መልካም ነው ማለት አይደለም የፈለጉት ሰው ነው። በቃ የሰው ፍጡር ነው። ስለዚህ መልካምነት ለራስ ነው ልል የፈለጉት ማለት ነው። መልካም ሰው ብትሆን መልካምነት ለራስ ነው። ግን ደግሞ ሪስፔክት ስታደርገው ነው ሁሉንም ነገር ውጤታማ ልትሆን የምትችለው ባይ ዘ ወይ ማለት ነው። በግፍ የመጣ ሁሌም ደስተኛ አያደርግም፣ ደስታም አይሰጥም፣ ፍሬውም አያምርም ማለት ነው። እንደነሱ ማለት ነው ወዶቼ ያለ ነገራችን የምፈልገው ነገር ማለት ነው። እኔ የትኛውንም ነገር ይገጥመኝ ብዙ ነገር አሳልፌያለሁ። አሁንም ብዙ ነገር እያሳለፍኩ ነው። ነገር ይሄ ሁሉ የምታገሰው ለምንድን ነው ማለት ነው? አንድ ቀን ሀገሬ እገባለሁ፣ ቤተሰብንም አገኛለሁ ማለት ነው። እንደ ሰዎችም እኖራለሁም የትኛውንም ቦታ እዚህ የገባሁት ማለት ነው ለመስራት ለመማር ነው እንጂ ሌላ አላማ አልነበረኝም ማለት ነው። ግን ሰዎቹ ያው ቀሽሞች ስለሆኑ ማለት ነው በጣም ለትንሽ ነገር ሲሉ ማለት ነው ትልቅ ህይወታችንን እና ትልቅ እድላችንን እና ትልቅ ነገራችንን ያበላሹብናል ማለት ነው። እንትን እሱ ማለት ነው ፈጣሪ ከሰው እጅ ይጠብቃችሁ ማለት ያውጣችሁ ባይ ዘ ወይ ማለት ነው። እኔንም ከሰው እጅ ያውጣኝ ነው የምለው ባይ ዘ ወይ። ምክንያቱ ሰዎቹ ላይክ ሰው አይደሉም። አንዳንድ ሰዎች ማለት ነው ሰው ይመስላሉ እንጂ ሰዎች አይደሉም ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የሚፈልገው ነገር ማለት ነው ብንፈራም ማለት ነው ሰው ሳምታይምስ መፍራታችንን መጥላት አለብን ማለት ነው። ሲበዛ መፍራት የለብንም ባይ ዘ ወይ። ፈሪዎች ምን አለብንም ባይ ዘ ወይ ማለት ነው። እኔ እንደዛ ብዬ ስለማምን ነው ብዙ ጊዜ መፍራትን የማልወደውና የማላምንበትን ብዙ ጊዜ የማልፈራው ለበዛ ነው ባይ ዘ ወይ ማለት ነው። መፍራት ጥሩ አይደለም ባይ ዘ ወይ ማለት ነው። አንዳንድ ሰው ማለት ነው ነገራችን የምፈልገው ነገር ምንድነው?
የሆነ ሰው ማለት ነው እንደዚህ ያለን እንደዛ አደረገን እንደዚህ ያለን ምናምን እያላችሁ ማለት ነው የሆነ ነገር ታደርጉና ከዛ ማለት ነው እኛን በቃ በጣም ታሰቃዩናላችሁ ማለት ነው። ከዛ ቢያስንላችሁ እኛ ማለት ነው ታሰቃዩናላችሁ። እኛ ግን እንደዛ ብለናችኋል ወይ? ከኛ ያገኛችሁትን ነገር ነው ወይ እንደዛ የምታደርጉት ማለት ነው? እናንተ በራሳችሁ መንገድ ስትጓዙ ኖራችኋል። እንደ ሰው እነሱ ጋር ነው እንጂ መናገር ያለባቸው እኛ ጋር አይደለም። ባይዘው ማለት ነው እነሱን ነው መቆጣት አለባቸው እንጂ እና አይደለም ዳስዋይ ያ እኔ ባይዘው ሰውን እቀርባለሁ ምንም ችግር የለብኝም። ግን አሁን ላይ ትንሽ ይከብደኛል። ምክንያቱም ይደብረኛል፣ ይከብደኛል ምናምን ነገር ማለት ነው። ስለዚህ ሰው ላይ አትቀልዱ እንትን ማለት ነው ውዶቼ። ልነግራቸው ፈልጓል ምንድነው ማለት ነው አሁንም ማለት ነው ገና ማለት ነው ልነግራቸው የምፈልገው ነገር ምንድነው ገና ሰዎቹ ምን ያስባሉ ማለት ነው። ሰዎች መጥፎ ነገር አድርጎት ማለት ነው ገና እነርሱ መሄድ በፈለገበት መንገድ እንዴት ትፈልጋላችሁ ማለት ነው ሰዎቹ ማለት ነው። እኔ ግን በጭራሽ እንደዛ ደግሞ የማይሆን ነገር ነው የምለው ባይዘይ ማለት ነው። እንትን ሰው ማለት ነው እኛስ ከመቼ እንዳለን አናውቅም ማለት ነው። የሰው ጊዜ ስናቃጥል የኛን ጊዜ ማለት ነው ሲበዛ ማለት ነው በይበልጥ ይቃጠላል ማለት ነው። ስለዚህ ማለት ነው እኔን ጊዜን የሚያቃጥልብኝ ሰው ማለት ነው ጊዜን በከንቱ እንድጠፋ ማለት ነው የሚያደርገኝ ሰው በጣም ነው የሚያናድደኝ ማለት ነው። ስለዚህ ማለት ነው ብዙ ሰው አለ አንዱ እንደዛ አይሆንም ይላል፣ አንዱ እንደዛ አይሆንም ይላል፣ አንዱ እንደዛ አይሆንም ይላል፣ አንዱ እንደዛ አይሆንም ይላል። አንተ ግን የትም ጋር መሄድ በቃ በጣም ከባድ ነው ማለት ነው። የትኛውንም አይነት ህይወት መኖር ከባድ ነው ለአንተ ማለት ነው። ሁሌም ይደብርሃል፣ ትፈራለህ፣ ትሰጋለህ፣ ትጨንቃለህ፣ ታስባለህ። ምክንያቱም ስንት ሰው አለ ማለት ነው። ሰዎቹ ደግሞ ሊረዱህ አይደለም የሚፈልጉት፣ ካለህበት ችግር ሊያናግፉ አይደለም የሚፈልጉት። ኢቭን እንኳን ማለት ነው እንደዛ የሚሉክ ማለት ነው የሆነ ነገር አድርጎልህ አይደለም፣ የሆነ ኃላፊነታቸውን ተወጥቶ አይደለም። እንትን ሰው በጣም ከባድ ነው ጋይስ ማለት ነው። እሱን ነገር ደግሞ ማለት ነው ብዙ ጊዜ ደጋግሜ ተናግሬያለሁ። ሰዎቹ አይገባቸውም እንጂ እንደን ሰው ቢያንስ ማለት ነው ሰዎቹ ሊያደርጉ የሚገባቸውን ነገር ማድረግ ነው ያለባቸው ማለት ነው። እንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድነው እስካሁን ደግሞ ማለት ነው። ስለዚህ ማለት ነው ወንዶችዬ ሰዎቹ የሌላቸውን ጠባይ ማምጣት ስለማይችሉ ተወዋቸው በቃ። ስለዚህ እኔ ደግሞ ለምንድነው ከዛ መልሶ ለምን ይልካል ማለት ነው እነሱ የሆነ ነገር ይረሱና ለምንድነው ምናምን ይልሃል እንደዛ ይሆን እኮ ምናምን ነገር እንደዛ እንደሆነ ያደረገኝ ነገር ማለት ነው ያው አለ እንደዛ እንደሆነ ያደረገኝ ነገር ማለት ነው ስላለ ነው እንደዛ የሚሆነው ማለት ነው። ስለዚህ ማለት ነው በእናታችሁ እኔን ብዙ ጥያቄ አትጠይቁኝ ማለት ነው። እኔ በክብር ልጠይቃችሁ እፈልጋለሁ ማለት ነው። እዚህ የኔ ቪዲዮችን መስራት ትችላላችሁ ማለት ነው። ከፈለጋችሁ በኮመንት ልትጽፉልኝ ትችላላችሁ ማለት ነው። የፈለጋችሁትን ነገር ማለት ነው። እኔን ጥያቄ ከምትጠይቁኝ ግን ማለት ነው እዚህ ብዙ ነገር ተናግሬያለሁ ማለት ነው። ከዚህ ውጪ የምትጠይቁኝ ነገር ካላችሁ ደግሞ ዳስ ዋይ አይ አክሰፕት ዩ ለኔም አዲስ ሀሳብ እንዳመጣ ይረዳኛል ማለት ነው። ስለዚህ ልጠይቁኝ ትችላላችሁ ማለት ነው። ከዚህ ያለውን ነገር ግን እዚህ እንደሰማችሁት ነው። ምንም ተጨማሪ ነገር የለውም ባይደይ ማለት ነው። ከዛ ማለት ነው እኔ ኢንሳይድ የሚጠቀመው የፍቅር ግንኙነት አይኖረኝም እንትን ሰው ማለት ነው ሁሌ ሜዳ ላይ ይወጣል ማለት ነው። እኔ ፍቅር ስጀምር ማለት ነው ለምን ካላችሁኝ ማለት ነው እኔ ይደብረኛል። ምክንያቱም ከአንዱ ጋር እንደዚህ ብዬ ነበር ከአንዱ ሰው እንደዚህ ጋር ነበር ምናምን እያልኩኝ ታሪክ ከማወጣ ማለት ነው እኔ አምጥቼ ማለት ነው ይሄ ፍቅረኛዬ ነው ብዬ ማለት ነው ኢቭን የዴይሊ ውላችንም አሳያቸዋለሁ ማለት ነው። እንደዛ የማይሆን ከሆነ ማለት ነው ለኔ ከባድ ነው። ምክንያቱም የሆነ ምንም ነገር ያልነበረንን ሰዎች ማለት ነው የሚደብር ላይፍ እንኳን ቢኖረን ማለት ነው እናንተን እንድትጋሩት እፈልጋለሁ ማለት ነው። ምናልባትም ላይፍ ከኖረኝ ማለት ነው ፍቅር ግንኙነት ህይወት ከኖረኝ ማለት ነው ለወደፊት ያው አሁንም ማለት ነው አሁን ከገባሁኝ ማለት ነው እንትን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ
እንትን ሰው ምንድነው ልላቸው የፈለኩት ውዶቼ ማለት ነው። ስለዚህ እንደዛ ይሆናል እንጂ እኔ ደበረኝ ማለት ነው። እንደዚህ ቀን እንደዚህ ነበረ፣ ተሳስመን ነበረ፣ ተጫውተን ነበር ማለት ነው። ሰለቸኛል፣ አሁን ይሰለቸኛል። ምክንያቱም እንደዛ አይነት ወራ በጣም ነው የሚሰለቸኝ ማለት ነው። አንተነሳ ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው ኑዛዜ ነው ኑዛዜ ነው። አይሶርት ጋር ነው የምላቸው። እኔ ደግሞ አዳዲስ ሰዎችን ነው የምጠላቸው ማለት ነው በህይወት ዘመኔ ማለት ነው። ለዛ ነው ሰዎቹ ማለት ነው ተዋውቆሽ ማለት ነው ስለ አንቺ አይደለም የሚፈልጉት፣ አንቺ ላይ ሊጠቀሙ የሚችሉትን ነገር ነው የሚያስቡት። ከዛ ቀጥሎ ደግሞ አንቺ ምን አይነት ወይስ ነበርሽ፣ ምን አይነት ሰው ነበርሽ፣ እሱን ነገር ነው የሚያሳስባቸው ማለት ነው። እንትን ሰው ማለት ነው ወዶቼ ነገራቸው የምፈልገው ነገር ማለት ነው ደግሞ በጣም እምነታቸውን በጣም ከፍ ያለ ነው ማለት ነው። በጣም ያምናሉና ያስደነግጣል ማለት ነው። ስለዚህ እኔ ደግሞ አንዴ ጥቁር አንዴ እንትን አንዴ አባቷ አንዴ እናቷ አንዴ ነጭ አንዴ ግልብጥሽ አንዴ ውሎ አንዴ ምናምን አንድ ሮዛ እየተባልኩኝ መኖር ዛስ ዋይ ለኔ ከባድ ነው ማለት ነው። በእንደዛ አይነት እንትን ውስጥ ማለት ነው የተረጋጋ ህይወት ሊኖረኝ ስለማይችል ማለት ነው እኔ ለግንኙነት አልቸኩልም ማለት ነው። ባይ ዘ ወይ ማለት ነው ነገራቸው የምፈልገው ነገር ማለት ነው አንዱ ለመርዳት አንዱ መጥፎ ነገር ያደርግሻል፣ አንዱ ለመርዳት አንዱ መጥፎ ያደርግሻል ማለት ነው። ስለዚህ ከባድ ነው ማለት ነው ውዶችዬ። እኔ ስለእናንተ ግድ የለኝም ባይ ዘ ወይ ወደድ ማለት ጥላት ምናምን ነገር አይደለም ባይ ዘ ወይ እንደዛ አይነት ነገር መርገም ነው ባይ ዘ ወይ እርግማን ነው ባይ ዘ ወይ ያስወርቱ ነው የምላቸው። እርግማን በቃ የሆነ ነገር ላይ ተረግማቸዋል ማለት ነው። ስለዚህ ምናልባት እኔ ኤርትራዊ ነኝ ስላልኩኝ ይሆናል ማለት ነው የተረገምኩት ማለት ነው። ኢትዮጵያዊ ነኝ ማለት ነው ጥሩ አይደለም ለኔ ማለት ነው። ከዛ ሰዓት ከሆነ ሰዓት በኋላ ማለት ነው መተው ያለባችሁትን ነገር ካልተዋችሁ ማለት ነው ችግር እናንተን አይተውም ማለት ነው። እንደን ሰው ማለት ነው ወዶቼ እኔ ኃላፊነትን በሁሉም በኩል እወጣዋለሁ ማለት ነው። ግን አሁን እየከበደኝ ነው፣ እየደከመኝ ነው፣ ሰለቸኝ ማለት ነው። አይሶርቱ ጋር ነው የምላችሁ እኔ ባይዶይ እነርሱ ሳምታይምስ ናቸው የሚገቡት፣ ግን እኔ ሁሌም ስለሆነ ለካ ለዛ ነው በጣም የሚሰለቸኝ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው እኔ መቼም አልቀየርም፣ ልቀየርም አልችልም። እኔ ደግሞ በፊትም ነግሬያችሁ ነበር መሰለኝ አይ ቲንክ ብዙ ጊዜ ምንም የማይመስለኝ ለምንድነው ስለ ኢትዮጵያ ወይ ስለ ኤርትራ ወይም ደግሞ ስለ ሀበሻ ወይም ደግሞ ስለ ማንም ማለት ነው። ምክንያቱም በሀበሻ በኩል ማንም የረዳኝ ሰው የለም ባይደይ ማለት ነው። ከቤተሰቦች ጀምሮ ማለት ነው በአባቴ ጉዳይ ላይ የሚሆን በየትኛውም ጉዳይ ላይ ማለት ነው የሆነ እርዳታ አቅርቦልኝ ስለማያውቅ ምንም ሆነ አይታየኝም ማለት ነው። እኔ ለረዳኝ እረዳዋለሁ ማለት ነው። ኢቭን ቤተሰቦችንም ስለነርሱም ግድ የለኝም። ምክንያቱም ምንም የረዱኝ ነገር የለም፣ የነገሩኝ ነገር የለም። በቃ የተቀበሉኝም ነገርም የለም። በቃ ላይክ ምንም ማድረግ ሲያቀታቸው ያው ብለው ካልሆነ በስተቀር ማለት ነው የተቀበሉኝም ነገር የለም ማለት ነው በአባቴ በኩል ማለት ነው። እንደን ሰው እኔ ምንም ግድ የለኝም ባይደኝ ማለት ነው። ኢቭን አባቴን በእውነተኛ መንገድ የማይረዳኝ ከሆነ ማለት ነው በማይመለከተኝ ነገር ላይ አይመለከተኝም ብዬ ነው የምለቀው ባይደኝ ማለት ነው። እንትን ሰው ማለት ነው ወዶች እኔ የሰው መቀለጃ መሆን በጣም ከባድ ነው ጋይስ ማለት ነው። በዚህም በዛም ሰው እየቀለደብኝ እኔ ምንም ነገር አይታየኝም ባይ ዘ ወይ ለእናንተ አው ተመችቷችኋል። እኔ ግን አይተመቸኝም፣ በውስጤም አልተመቸኝም፣ በውጭም አልተመቸኝም ባይ ዘ ወይ ማለት ነው። ለምንድነው የምፈራው በራሴ የማልተማመነው ለምን መሰላቸው ማለት ነው። በጣም የሆነ በቃ መንፈስ አለ የሚቀያየርብኝ መንፈስ አለ። አንዴ ዝሙት መንፈስ ይመጣብኛል ማለት ነው። የኤርትራ በጣም ነው የተቸገርኩት ያለ ነው። ኤርትራ የእውነትም በኤርትራ በኩልም ኢትዮጵያም ልትሆን ትችላለች እንደዛ ብላ ያጠመደችኝ ማለት ነው። ኢትዮጵያ አይደለችም ሹር የሆነ የራሳችሁ ሰው አለ አይደለ? የቅርብ ሰዋችሁ ማለት ነው። የትኛውንም ሳትሄዱ እንደዛ የሚያደርጉ ሰዎች አሉ ማለት ነው። የቅርብ ሰዎቻቸው ሆኖ ማለት ነው። ዘመዳቸውም ላይ ሊሆን ይችላል ሊሆንም ይችላል ታስበይ ማለት ነው።
አንተን ሶ ማለት ነው ወዶች ማለት ነው። ሰዎቹ ተባብረው ነው የሚሰሩት፣ ብቻቸውን ይሄን ያህል ለመስራት አይችሉም ማለት ነው። ሰው እናንተ ምን ስለሆናችሁ ነው ሰዎች እናንተ ላይ ይሄን ያህል የምትተባበሩት? ያ ሰዎች እናንተን የሚፈልጉ ሰዎች ምን ያህል እናንተን ይረዳሉና እናንተን ያከብረዋቸዋልና እናንተን ምን አይነት ቦታ ይሰጧቸዋል ማለት ነው። ያ ምን አይነት ድጋፍ ይሰጣችኋል? ምን አይነት የስነ ልቦና ድጋፍ ይሰጧችኋል ማለት ነው። ተስዋይ ቤተሰብ ውስጥ ማለት ነው በጣም ብዙ ስነ ልቦና ድጋፍ ይሰጠን ነበርና ማለት ነው። ያው እየተጋገዘን ነበር የምንኖረው ማለት ነው። ስለዚህ ማለት ነው ውዶቼ አሁንም ማለት ነው ከቤት ወጣችሁ በጣም ከብዙ ሰው መሀል ማለት ነው የብዙ ሰው አይን እናንተ ላይ ሲያርፍና ማለት ነው ሰዎቹ የሚያደርጉትን ነገር ማለት ነው ግራ ሊያጋባችሁ ይችላል ማለት ነው። እንትን ማለት ነው ለሚያከብራቸው ሰዎች ማለት ነው እኔ ስለሚያከብረኝ የፈጣሪ አብዝቶ አክብሩልኝ ማለት ነው፣ ወይ አክብሩልኝ ማለት ነው ማለት ነው። ከዛ ውጭ ግን እኔ ምንም የተለየ ነገር የምለው ነገር የለኝም ባይ ዘ ወይ ማለት ነው። በተለየ በኩል ማለት ነው በተለየ መንገድ የማገኘው ከሆነ ማለት ነው እናገራለኝ ባይ ዘ ወይ ብዙ ጊዜ እኔ ዝም አልልም። ሳምታይምስ ለእነሱ ድህነት ስል ዝም የምለው ሰዓት አለ ማለት ነው። ልክ እኔ ላይ አይን እንደሚያርፍ እነርሱ ላይም አይን እንደዛ እንዳያርፍ ጥሩ ስላልሆነ ባይደው እንደዛ እንዲሆንም እኔ ፍላጎቴም ስላልነበረ ማለት ነው። እንትን ሰው ማለት ነው ከዛ ቀጥሎ ልነግራችሁ የምፈልገው ነገር ማለት ነው ወደቼ ምንድነው ልላችሁ የፈለኩት ማለት ነው እናንተ ማለት ነው። ስለዚህ እናንተ የእርስ በርስ ህይወታችሁ ውስጥ ማለት ነው እኔ ጥልቅ ብዬ ገብቼ ጣልቃ እንደ ሀመማ መሆን አልፈልግም ማለት ነው። ሶ በማገባኝ ነገር ውስጥ ብዙ ጊዜ አያገባኝም ብዬ ተዋልኝ አልገባም ባለኝ ማለት ነው። አንተ ሰው ማለት ነው ወደ ነገራችን ፈልጎ ነገር ምንድነው አያገባኝም ብላችሁ ግን ሰው እየሞተ ሰው እየተሰቃየ ዝም ማለት ጥሩ አይደለም ባይ ዘ ወይ። ያው ሳምታይምስ ጥሩ ነገር አድርጋችሁ ጥሩ ምላሽ ታገኙ ትችላላችሁ እና መጠንቀቅ አለባችሁ። ግን ደግሞ ያው ጥሩ ነገር ማድረግ ለራስ ነው ባይ ዘ ወይ። ጥሩ ነገር ይጠቅማል ባይ ዘ ወይ ጥሩ ነገር ማድረግ ማለት ነው ሳምታይምስ እንደን ሶ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው ስለዚህ ማለት ነው ያው ሰው ጥሩ መጥፎም ሊያስብ ይችላል። ሰው ስሜት አለው። ሁሌም አንተን ጥሩ ልትሆን ላትሆን ትችላለህ። እንደን ሰው ማለት ነው ሰው እጅ መኖር በጣም ከባድ ነው ማለት ነው። ቤተሰብ ነው ባይደው ማለት ነው። ቤተሰብ ምንም ሊያደርግ አይችልም። የትም ሊጥልህም አይችልም። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው የራሳችንን ህይወት በሰላም እንኖር ማለት ነው። እንትን ሰው ማለት ነው እኔ በራሴ የማልተማመንበትን ነገር ያችሁ ነበር አይደለ? በብዙ መንፈስ ስቃያለሁኝ። የሆነ የሚረብሸኝ ነገር አለ፣ የሚያሳብደኝ ነገር አለ፣ የሚያዞረኝ ነገር አለ። በቃ ጭንቀት በቃ ልቤ ተግ ይልብኛል። ኢቭንም እስካሁንም ጥሩ ሁኔታ ላይ ያለው በሁሌ ሙዚቃ ነው የምሰማው ማለት ነው። እሱን ነገር ጭንቀት ያስይዘኛል ማለት ነው። በቃ የሆነ የኔ ያልሆነ ነገር ሲያደርጉኝ ማለት ነው በቃ በጭንቀት ማለት ነው። ድሮ ማለት ነው ለምን መሰላችሁ ብዙ አይን እኔ ላይ ስላልነበረ ያው ሰዎቹ በትክክለኛ ሆነ ነገር ማለት ነው በሰው ጋርም ስለነበርኩኝ አምኖ ተቀብሎት ምንም አይልም ነበረ ማለት ነው። አንዱ ከአንዱ ወደ አንዱ ወንድ አሳልፈኝ ነበረ ማለት ነው። እኔም ባለው ይረጋ አልኩልሽ ስለነበርኩኝ ማለት ነው። እንደሱ ማለት ነው ወዶቼ ልነግራችሁ የምፈልገው ምንድነው ልነግራችሁ የምፈልገው ምንድነው መሰላችሁ? ስለዚህ አሁን ደግሞ ማለት ነው በጣም ብዙ ሰው ስለገባ ማለት ነው የኔ ህይወት ውስጥ ማለት ነው አይን በዛ ከበደኝ ማለት ነው። ስለዚህ ማለት ነው እኔ ልጨልል እችላለሁ። ኢቭን ላብድረሽ የነበረ አሁን ኤርትራዊ ሀበሻ በተለይ ኤርትራ ሳበዳኝ ነበረች። በቃ ኤርትራዊች አውቆ ነው አይደለ አዳቅም ባይዘይ ማለት ነው ሱርቱ ጋር ነው የምላችሁ
አሳብዶኝ ነበረ በአንድ ጊዜ ውስጥ ማለት ነው። በቃ እብድ ሆኜ ነው የተመለስኩት ማለት ነው። እናም ማለት ነው አሁን ደግሞ ማለት ነው እንደዛ እንዳልሆን የሆነ ነገር እንዳይገጥመኝ በቃ አብዝቼ እፈራለሁኝ። በቃ ምንም ነገር በራሴ መተማመን አልችልም ማለት ነው። እዚህም በገጠመኝ ነገር ማለት ነው፣ በሆስፒታል ውስጥም በገጠመኝ ነገር ማለት ነው በራሴ መተማመን አልችልም ባይ ዘ ዌይ ማለት ነው። እሱን ነገር በጣም ብዙ ጊዜ ደጋግሜ ገልጨዋለኝ ማለት ነው። እዚህ ሆስፒታል ውስጥ የገጠመኝ ነገር ማለት ነው ሴትየዋ ማለት ነው እንደዛ ስታደርግ ብልግና አሁን ቻንስዋን ስላገኘች ማለት ነው ማንነቷን ያሳየችን ሴትየዋ ባይ ዘ ዌይ ማለት ነው ማንነቷን ያሳየችን እንጂ አሁን ይሁት ማለት ነው ከቤተሰቦቻቸው ጋር ማለት ነው ቤተሰቦቹ እንደጠሏቸው ወይም ደግሞ ቤተሰቦቻቸው እንደራቋቸው ወይም ደግሞ የሆነ ነገር እንደፈጠር ሲያውቁ ማለት ሰዎቹ ማለት ነው በእንዴት ፍጥነት ማለት ነው ደስ ብለዋቸው እናንተን ለማበላሸት እናንተ ህይወት ውስጥ እንደሚገቡ ይሁት ባይ ዘ ዌይ። እሷ ግን ምንም ነገር ሳታረጋግጥ ነው ባይ ዘ ዌይ። ያው ቤተሰብ እንደ ሌላ ሰው አይደለም ይሄን ነገር ያደርጋል ልጁ ላይ የሚል ሀሳብ የለኝም ባይ ዘ ዌይ ማለት ነው። ሴትዮዋ ማለት ነው ከአባቴ ጋር ምንም ግንኙነት ያላት አልነበረችም ባይ ዘ ዌይ። ምክንያቱም እኔ የአባቴ ኃጢአት የለኝም ስለሆነ ነው ባይ ዘ ዌይ እንደዛ ብዬ የምናገረው። እየሱ ያው ባይ ዘ ዌይ እሱ ያደረገውን ነገር ከሱ አይቀርም ባይ ዘ ዌይ ከኛም አይቀርም። ግን ምን አለ መሰላችሁ ውዶቼ ማለት ነው እውነት መታወቅ ስላለበት እውነቱን እንድታውቁት ማለት ነው። እንደዛ ስትል ጊዜ ማለት ነው ሴትዮዋ በጣም መንገዱን ልታመቻችን የፈለገችው ማለት ነው። እኔ በዚህ የገባሁት ማለት ነው ኤርትራ ኬዝ ሲገባ ማለት ነው ኢቭን ኤርትራ ደግፋ ነበረች። ኢቭን ከኢትዮጵያ ጋር ነው ባይደው ብዙ ጊዜ ነገራችሁ ነበር ብዙ ሰዎች ለኢትዮጵያ ብዙ ጊዜ እኔ በጣም ብዙ ነገር ደርሶኛል ማለት ነው። እንደ ሰው ማለት ነው ማንም ሰው ምንም አያደርግላቸውም ባይ ዘ ዌይ ለራሳችሁ ስትሉ ምንም ነገር ብታደርጉ ታስባይ ጥሩ ነው ባይ ዘ ዌይ። እኔ አሁን ሰው ከሚሞት ወይም የሆነ ስቃይ ከሚደርሰው ማለት ነው ደግሞ ምንም ሳይኖርበት ማለት ነው እንደኔ ኢትዮጵያዊ ምርጫው ካልሆነ ማለት ነው በናጽነት ነው መጓዝ ያለበት ማለት ነው። ግን ላይክ እኔ ማለት ነው ምክንያቱም ከቤተሰብ የማገኘው ነገር አልነበረም የማውቀው ነገር ስላልነበረኝ ማለት ነው ኢትዮጵያዊ ነኝ ግን ማለት ነው ኢቭን ኤርትራዊ ነኝ ሲል ነው እንጂ ኢትዮጵያዊ ነኝ ካልኩኝ ምንም ሊሉ አይገባም ነበር ማለት ነው። ምንም መጥፎ ሰዎች ቢሆኑ ማለት ነው ኢትዮጵያኖች ማለት ነው መጥፎ ሰዎች ናቸው እያልኩኝ አይደለም ባይ ዘ ዌይ ቢሆኑም ማለት ነው። አንዳንድ ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ያው እኔ እንኳን ቢጠላ ማለት ነው ኢትዮጵያ ውስጥ ነበርኩ የሆነ ነገር ገጥሞኝ ቢጠላ እንኳን እነርሱ እንደኔ ሊጠሉ አይገባም ነበር ማለት ነው። የሆነ ነገር አጋጥሟታል ዳስ ወይ ደስ ካም ዳውን ነው ነገር ነው የሚገባው ወይ ደግሞ ሰው በጥብቅ መጠየቅ ነው አይዞህ ምን ሆነህ ነው ምናምን ብለህ ማለት ነው የእውነት ካለው። ምክንያቱም ሰው ዝም ብሎ ከሆነ የሆነ ብሽቅ ሀሳብ ነው የሚያመጣው የሆነ ስሜት ውስጥ ከሆነ ማለት ነው። ወይም የእውነት ተናዶ ከሆነ ግን ደግሞ ያጋጠመውን ነገር ይነግራቸዋል። ምክንያቱም ይሄ ሰው የስነ ልቦና ችግር ገጥሞታል እና እነዚህ ሰዎች ጎድቶታል እውነቱን ነው ያው በቃ ሰው አይደለ ከተናገረ ምናምን ብሎ ተውጭ ይችላሉ ማለት ነው። እንደን ሰው ማለት ነው ሁሉ ቼል ነግራችሁ የምፈልገው ነገር ምንድነው ይሄ ምንድነው የሚባለው መሰላችሁ? ከዛ እዚህ ሆስፒታል ውስጥ ማለት ነው ማይ ኔም ኢዝ ሰራ ስትል ማለት ነው ከአጎቴ ስብሐት ነው የሚባለው ባይ ዘ ዌይ ማለት ነው አጎቴ ስብሐት ነው የሚባለው እና እሱን ተቀራኒ ለመሄድ ነው ባይ ዘ ዌይ እሱን በቃ ላይክ ከሱ የሱ ተቀራኒ በቃ አይ ዶንት ኖ በቃ አሁን የአባቴን ወዳጅ መስላ አባቴን የምትደግፍ መስላ ማለት ነው አጎቴን ደግሞ ከአጎቴ ደግሞ እንትን ልታርቀኝ በቃ ግን ደግሞ እኔ አባቴ ጋር ነኝ እንደ ያለሁት ማለት ነው። እኔ ባይ ዘ ዌይ እኔ አሜሪካዊ ሆኜ የማውቀው ነገር ኖሮኝ ምክንያቱም ከኔ ታሪክ ጋር እንደማላውቅ ምንም ነገር እንደማላውቅ ሁሉም ሰው ያውቃል ባይ ዘ ዌይ አባቴ ሁላም ያውቃል ማለት ነው። ታውቃለች አይላቸውም ባይ ዘ ዌይ ምክንያቱም አላውቀውም ነበረ በፊት እኔ ከስዊዘርላንድ በኋላ ነው ያወቅኩት ማለት ነው በአካል በስዕል እንደም ከዛ እና ማለት ነው ከማንም ሀገር ጋር እንዳታያይዙት ወይም ደግሞ በሌላ በኩል እንዳታዩት ሌላችሁ ነው የፈለኩት ማለት ነው። እንትን ሶ ማለት ነው ላይክ
ሰው እያሰቃዩ የሆነ በቃ ላይ የቡዳ የዛር መንፈስ ነው ባይዘው እንደዛ አይነት ሰዎች ማለት ነው። እንደን ሰው ማለት ነው። ከህክምና ውጭ የሰው እጅ ነው የሚባለው መተት ነገር ነው። ሴቱ ያመተተችው ባይዘው ማለት ነው። የሆነች ሀበሻ ነበረች ሀዋ ነው የምትባለው። ላይክ ኤርትራም ትግራይም አስመራና ትግራይ እያለች ነበር አይዶ ነው። እና እሷ ነበረች ማለት ነው ረዳቷ እንደን ሰው ማለት ነው። ወንዶች ለነገራችን የምፈልገው ነገር ማለት ነው። እሷ ኢትዮጵያ ነበር የምትለው ባይዶይ እሷ ኮምፕሊትሊ ኢትዮጵያና ኤርትራዊ ብላ ነበረች፣ ግን ትግራይና ኤርትራ ብላ ነበረች ማለት ነው። እንደን ሰው ለነገራችን የምፈልገው ነገር ምንድነው መሰላችሁ? ይሄ ብልግና ነው። ሰፌድ ሲሆንባችሁ እላያችሁ ላይ ማለት ነው መታገስ ነው ያለባችሁ። የስብርቱ ጋር ነው የምላችሁ። መሸሽ ከቻላችሁ መሸሽ ነው ባይደው ማለት ነው። ስለዚህ እኔ ይሄ ሁሉ ነገር የደረሰኝን ነገር ማለት ነው ቀን ከቀን ማለት ነው በቃ ይፈላብኛል። ምክንያቱም ቃንዛውንም ዴይሊ ከኔ ጋር ያለውንም ቃንዛ የማይረሳ ቃንዛ ስለሆነ ማለት ነው ደም ውስጥ የሚገባ ቃንዛ አጥንት ውስጥ የሚቀርብ ነገር ስለሆነ ማለት ነው። እኔ ገጠመኝን ነገር ማለት ነው እሱ ነገር የሚረሳ ነገር አይደለም ማለት ነው። እኔ እንኳን ደህና ነገር ተደርጎልኝ ማለት ነው ደህና ነገር ተደግፌ ደህና ነገር አድርጎልኝ ቢሆን ኖሮ እነዛ ሰዎች ኢቭን ማለት ነው እኔ በጣም የምታገልና በራሴ የምታገልና በጣም ብዙ ነገር ብዙ ጥረት ራሴ ብዙ መስዋዕት ከፍዬ የመጣው ሰው ነበርኩኝና ይሄን ያህል ማለት ነው አይገባኝም ነበረ ማለት ነው። ኢቭንም ማለት ነው አደረግንላት የሚሉ ከነርሱ በጥፍ ሌሎች ሊመጡ ይችሉ ነበረ ማለት ነው። እንደነርሱ ቢሆን ኖሮ ማለት ነው። አንደን ሰው ማለት ነው ወዶች ልነግራችሁ የሚፈልገው ነገር ማለት ነው ልጅቷ ሰራ ማለት ነው እውነተኛ ስሟን ሳራ አይመስለኝም። እውነትን ልናገር ከተባለ እሷ የተጠቀመችው ባገኘችው ኬዝ ነው የተጠቀመችው እና ማለት ነው እዚህ የተቀበለችኝ ማለት ነው። እኔ ደግሞ እንዳወቅኩ ነው ባይ ዘ ወይ እዚህ አልሄድም ይረው ነበረች እና ወደ እነርሱ አልሄድም፣ እነርሱ ጋር አልሄድም። በእናታችሁ ገንዘብ ከፍዬ እኔ ዝም ብዬ ልሄድ። ምክንያቱም ሊቢያ ላይ የገጠመኝን ነገር አይቻለሁ፣ ሳኡዲ ላይም ገጥሞኝ ነበረ እና እነርሱ ሰዎች ለኔ አይሆንልኝም። አሰብቱ ጋር ነው የምላቸው። እኔ መንገድ ላይ እንኳን ብተኛ ማለት ነው ችግር የለብኝም ማለት ነው። በቃ ላይ የሆነ ደቂቃ ቁጭ ብለህ መተኛት ትችላለህ እኮ የትኛውንም ቦታ አውሮፓ ውስጥ ማለት ነው። ይሄ ስትጓዝና በየትኛውንም በኩል መወድ ይችላልኝና በእናታችሁ ምናምን እያልኩኝ ነበርና ከዛ እዚህ ሲመጣ ማለት ነው የሆነች አምስተርዳም ላይ ተቀበለችኝ ማለት ነው። ዳሃቢ ትባል ኢሮፕ ተቀበለችኝ ማለት ነው። እሷ እያለች ነበርና እንደዚህ ተደረጉ እነዚህ ሀበሾች ማለት ነው ውጊያ ላይ ማለት ነው እንደዚህ በማህፀን እንደዚህ ያደርጓቸው ምናምን እያለች ነበረ ማለት ነው። እሱ ከኔ ጋር የሚያያይዘው ነገር አለ፣ ከኔ ጋር የሚያያይዘው ነገር አለ ወይ? አይሰርቱ ጋር ነው የምላቸው እኔ ማለት ነው በድሮ ጊዜ ማለት ነው እንደዚህ ጉሩብ ሆነን ስንሳደብ እኔ የሰደብኩ ሰው አንድን ሰው አልነበረም ባይደኝ ማለት ነው። አንቺ ሾርሙጣ፣ አንቺ ኤዲሳም፣ አንቺ ከለራም፣ አንቺ ቡዳ፣ አንቺ አህያ ምናምን ብሎ ይሰርባታል ማለት ነው። የሆነች መንገድ ስታልፍ ማለት ነው የሆነ ሴት ማለት ነው። እኔ ግን አንዳትም ቃል ብዬ አልሰርባትም ነበረ ማለት ነው። የሆነ ትሆን በቃ አልሳደብም ስለ አልወድምና አንተን ሰው አሁን የሆነ ነገር ሲፈጠር ወይ ሲጣሉ ማለት ነው ምን ያደርጋሉ ማለት ነው እኛ ጋር ማለት ነው ላይክ እኛ ማለት ነው ቤቱን አፈርሱ ምናምን ብላን ማለት ነው ጎረቤታችን ነበረች እና ከዛ የሆነ ቡና ዛካል አይደለውና መጨረሻ ላይ የሚቀረውን ነገር ማለት ነው ከዛ ሄዳ ቤታቸው ላይ ደፋች። ጂሰስ ክራይስት ምን ያደርግሽ ነው ምናምን አልኳትና እንዴ አልተጣላችሁም እንዴ ምናምን አለችኝ። ብንጣላስ ለምን እንደዛ አደርጊያለሽ ምናምን አልኳት። እንዴ ምናምን አለች ባይ ዘ ወይ ማለት ነው እንደዛ ይደረገ ምናምን አልኳት ባይ ዘ ወይ ማለት ነው እንደን ሰው ማለት ነው እኔ ለቀድም የማይታሰብ ነው ባይ ዘ ወይ እና እኔ በጣም ከሱ ጥሩ ስነ ምግባር የነበረኝን ልጅ ነበርኩኝ ማለት ነው። ምንም ብጣላም እንደዛ አይነት ነገር አላደርገም። ጂሰስ ክራይስት ነበር የምለው በቃ ኤኒ ታይም ማለት ነው። አስቡት ግን ሰዎች ለሰዎች ጥሩ ነገር አድርጋቸው ማለት ነው ጥሩ ነገር ሊገጥማቸው ማለት ዘበት ነው ባይደይ ማለት ነው። ሰው ማለት ነው ንቀት ማለት ነው
ይሄ ነው ማለት ነው። እንደን ሰው ማለት ነው ውዶች ለነገራቸው የምፈልገው ነገር ማለት ነው እነዚህ ነጮቹ ማለት ነው ትግሬ፣ አማራ፣ ኤርትራ ምናምን የሚያስብል ነገር አልነበራቸውም ባይ ማለት ነው። ያው በተለይ እኔ ላይ ማለት ነው እንደዛ አይነት ነገር አያስፈልጋቸውም ነበረ። ምክንያቱም እኔ በእናቴም በአባቴም የተጎዳው ልጅ ነኝ። ምክንያቱም ማንም አላነሳኝም። እኔ ካጎቴ ጋር ነበርኩኝና በቃ በጣም በችግር አድጌ እንዲሁም ባህር ተሻግሬ በራሴ ብዙ ችግር አይቼ የመጣው ልጅ ነኝና ማለት ነው። ውጣም ማለት ከሆነ ማለት ነው ቀጥ ብለው ውጣ ልትለው ትችላለህ። ሰው የትኛውንም ምክንያት አውጥተህ ማለት ነው። ኢቭንም እኔ ያለ ምክንያት ነው አሁን ረጀክት ብሎ ማለት ነው 2 አመት እዚህ አገር መግባት አትችይም ተብዬ ማለት ነው ደብዳቤ መጣብኝ ማለት ነው። ያ በጣም ከስዊዘርላንድ መልሱኝ ማለት ነው። በጣም ቤት ይሰጥሻል፣ ሁሉ ነገር ተዘጋጅቷል፣ አይዞሽ ምናምን ነገር ብሎኝ ማለት ነው። ያው ያሳዝናል ያንቺ ታሪክ ምናምን ብሎኝ ከዛ ማለት ነው ወደዚህ መለሱኝ ማለት ነው። ከዚህ ወደዚህ ሲመለስ ቀጥታ ማለት ነው ከቆይታ በኋላ ማለት ነው አሁን ኤርትራ ላይ ችግር የለም አልሽ። እኔ አሜሪካን ያልኳቸው ባይዘው ማለት ነው። ከዛ እነሱ እኔ አሜሪካን ያልኩኝ ማለት ነው ትራንስሌት ላይም ችግር ሊኖር ይችላል ማለት ነው። ከዛ ተርጓሚ ላይ ማለት ነው። ከዛ አረ እኔ አሜሪካዊ ነኝ በቃ ባይዘው እኔ የዋና ፖይንት ነገሩ እሱ ነው ምናምን ያልኳቸው አንቺ ኤርትራ ላይ ችግር የለም አልሽ ምናምን ተብለው ማለት ነው። እና ማለት ነው ነፍስ ያጠፋ እንኳን እንደዛ አይባልም። ከዚህ ሀገር መውጣት አለብሽ። ወተሽ ደግሞ 2 አመት ሙሉ እዚህ ሀገር መታየት የለብሽም። በቃ ላይ በጣም የሚዘገንን ደብዳቤ ነው የመጣኝ ማለት ተስወርት ጋር ነው ያላቸው። አንተን ሰው ማለት ነው በጣም ይገርማቸዋል ማለት ነው ጋይሶች ማለት ነው። ይገርማል ማለት ነው። እንደን ሰው ማለት ነው ወደች እኔ ላይክ ፍቅር ብጀምርም ማለት ነው በአንድ ቀን ማለት ነው ከዚህ ወደ ግራውንድ ሊያጠፋኝ የሚችል ግንኙነት ነው ባይዘው የፍቅር ግንኙነት እንኳን ብመሰርት እኔ ማለት ነው እዚህ የሆነ ነገር ቢፈጠር ማለት ነው ይሄን ያህል ግፍ ካለ ወይ ክፋት ወይ የሆነ ነገር የሚያሳጣ ነገር ከሆነ ማለት ነው ከባድ ነው ማለት ነው። ስለዚህ እኔ ቤተሰቦቼ ጋር ነው መሄድ ያለብኝ ባይዘው ማለት ነው። እንደነ ሰው ማለት ነው ወዶች እንደዚህ የሚያደርጉት ማለት ነው ላይክ በጠንቋይ በሌላ ነገር ሀሳብ ባይዘው እንደነ ሰው ማለት ነው ወዶች ነገራቸው የምፈልገው ነገር ምንድነው? ስለዚህ ማለት ነው እነዚህ በጠንቋይ ምናምን ነገር ማለት ነው እንደዛ አይነት ሰው ላይ መሰረት የለባቸው ባይዘው ማለት ነው። ሰው በቃል እንደዚህ ወጥቶ ከተናገረ እንደዚህ ችግር አለብኝ ካለ ማለት ነው ኢንተርቪው ላይ ማለት ነው በቂ ነው። በሌላ በኩል የሚመጣውን ወሬ ማለት ነው መጀመሪያ ማለት ነው ኢንተርቪው ላይ እንደዚህ በሌላ በኩል የሚመጣውን ወሬ ይዛችሁ ማለት ነው ያንን ሰው ማለት ነው በአካል ልታቀርቡት ነው የሚገባው አይደለም። እና ማለት ነው ሲነ ልቦናውን ጥሩ አይደለም። ይሄን ያህል ድግግሞሽ ማለት ነው እንደነሱ ማለት ነው የማሳልፈው እኔ ህይወት አለኝ ማለት ለኔ በጣም ከባድ ነው ጋይሶቼ። ልነግራችሁ የምፈልገው ነገር ማለት ነው እኔ ፍቅር ወይም ደግሞ ማፍቀር ማለት ሸክም መጨመር ነው ለኔ በቃ ለኔ ማለት ነው። ወንድ ማፍቀር ማለት ሸክም መጨመር ነው ለኔ ማለት ነው። የትኛውንም ፈረንጅ ይሁን የትኛውንም ባለጸጋ ይሁን የትኛውንም ይሁን ማለት ነው ለኔ የሚያተርፈው ነገር የለም ባይዘኝ ማለት ነው። ከስራ ይቀራለሁ ከምን ይቀራለሁ እዚህ ጨምልቅልቅ ብዬ ነው የምቀረው ባይዘኝ ማለት ነው። እንደን ሰው የሰው ማሳለቂያ መዛለቂያ ሆናለሁ ማለት ነው። እንደን ሰው ማለት ነው ወደች ነገራቸው ሳልቀው ነገር ማለት ነው። ስለዚህ ማለት ነው ልነግራቸው የምፈልገው ነገር ማለት ነው ኢቭን ቀለል ብዬ ማለት ነው እኔ በጣም ጀስት አሁን በቃ ላይ ስንት ድንጋይ ፈነቀል ነበረ፣ ግን ደግሞ ፈራለሁ ማለት ነው። ምክንያቱም ነገር ሲደረግ በጣም ብዙ መዝበዛ አለ፣ ብዙ ነገር አለ። ሀበሻ አይተውን ባይ ዘ ወይ ሰው ሁሌም ከራሱ በታች ነው ማድረግ የሚፈልገው ደስዋይ ማለት ነው። ሀበሾች ደግሞ ላይክ አይ ከእናንተ ምንም ነገር አልጠበቀም ባይ ዘ ወይ የኔ አካባቢ የምታያለች ሰዎች ማለት ነው። አይ እዚህ ሀገር ላይ በቃ ላይክ በቃ ተስፋ ነው የሚቆርጠው ባይ ዘ ወይ የሚፈጠረውን ነገሮችን ተስፋ ነው የሚያስቆርጠኝ ማለት ነው። እንደርሶ ማለት ነው ለኔ እንደዚህ ብሎ መቀጠል የትኛውንም ቦታ ኢቭን እዚህ ይሄን ያህል የምናገረው ይሄን ያህል ቁጭ የሚለው ለምንድነው መሰላችሁ ማለት ነው። ምክንያቱም ከዚህ ኢንግላንድ ቢሄድ ማለት ነው
እዛም የሚከተለኝ ነገር አለ ማለት ነው። ስለዚህ ማለት ነው እኔ እዚህ ብዙ አጠናቅቄ መሄድ ያለብኝ ነገር አለ። ምክንያቱም ሰዎቹ እያወቁ ሌላ ነገር ያስመስላሉ ማለት ነው። ምክንያቱም ያደረጉትን ነገር ለመሸፈን ብዙ ነገር ማለት ነው። አንደር ሰው ከባድ ነው ጋይስ ማለት ነው። እኔ ኢቭን ማለት ነው አሁን ማለት ነው በርቀት ፍቅር ጀምረው የሆነ ሰው ብወደው ማለት ነው ከሌላ ሴት ጋር ግንኙነት ቢያደርግ ማለት ነው ወንዶች ባይደው ግንኙነት ላይ ስለሚፈጥሩ ማለት ነው እኔ ምንም ሆነ አይታየኝም ማለት ነው የምናገር ከተባለ። ምክንያቱም እኔ አፈቀርኩት እንጂ አፈቅርሃለሁ አላልኳትም። እሱ ደግሞ ወንድ ነው። ወንድም ባይሆንም በሴትም ልትሳሳት ትችላለች ማለት ነው። ስለዚህ ማለት ነው እኔ ማለት ነው ይከብደኛል ማለት ነው። እኔ ማለት ነው ምንም ነገር ሳታደርግ ማለት ነው ምንም ሳትሳሳት ከማንም ሰው ጋር ስትዝናና አሁን ማለት ነው ለመዝናናት ወደ ስትወጣ ወይ የሆነ ሪሌሽን ስትፈጥር ሁሉም ሰው ጥሩ ሰው አይሆንልህም ማለት ነው። ኢቭን አምነህ እንኳን ብትወጣ ማለት ነው ሊደፍር ይችላል። ብዙ ነገር ሊገጥም ስለሚችል ማለት ነው። ውዶቼ ልነግራችሁ የምትፈልገው ነገር ማለት ነው ኢቭን የምታምኑት ጓደኛችሁ ብላችሁ የምትቀርቡትን ሰው ማለት ነው እናንተም ላይክ ፈልጋችሁ ልትሳሳቱ ትችላላችሁ። እናንተም የሆነ ነገር ሰው በቃ ሊያደነዝዛችሁ ይችላል ማለት ነው። የሆነ በቃ ደስ እንዲላችሁ ሊያደርጋችሁ ይችላል። የሆነ ነገር ሊገጥማችሁ ስለሚችል ማለት ነው ሰዎችን ማለት ነው የሆነ በቃ ተሳስተሃል ወይም ደግሞ አትሳሳት ልትለው አትችልም። እኔ ቁጭ ብለህ ጠብቀኝ ማለት ይከብደኛል ማለት ነው ጋይሶቼ። ኢቭን እኮ አሁን ቁጭ ብዬ ለአመታት ጠብቄው ማለት ነው ከኔ ጋር የሌለውን ሰው ኢቭን እንኳን ሀለው የማይለኝ ሰው ማለት ነው ከዛ እኔና የሱን ህይወት ሳይሳካ ቢቀርና ማለት ነው ሳይሳካ ቢቀር ማለት ነው እናንተ እንደዛ ስትጠብቁ ማለት ነው መሀል ላይ ብዙ ተሰላቻችሁ ይችላል ማለት ነው። እነዛ መሰላቸት ማለት ነው ለወደፊት ፍቅር እንድትጣሉ ያደርጋችኋል ማለት ነው። ብዙ ነገር በቃ ላይ በቃ ይሆናል አይደል ሰዎቹ ማለት ነው በጣም ሲደብራችሁ የሆነ በቃ አይደል ጭንቅላታችሁ ላይ የሚፈጠር ነገር ስላለ ማለት ነው እንደዛ ማለት አልችልም ባይደው ማለት ነው። እኔ ሰው ጋር አትቀራረቡ ማለት አልችልም። በቃ ለኔ የሚከብደኝን ነገር ማለት ነው ለሰው ልለው አልችልም ባይደው ማለት ነው። ስለዚህ እኔ ማለት ነው ለኔ ከባድ ነው ማለት ነው ጋይስ ማለት ነው። እኔ ኢቭን ማለት ነው ቢደራረቡ ምንም አይመስለኝም ባይደው እውነት ነው የምናገረው ባይደው ማለት ነው። እኔ ይከብደኛል ጋይስ ማለት ነው። እውነት ይሆናል ብዬ የማመን ችግር ስላለብኝ ማለት ነው እስከሚሆን ድረስ ማለት ነው አይሶርቱ ጋር ነው የምላችሁ እኔ እንደዛ አይነት ነገር ይከብደኛል ማለት ነው። ለማንም ብዬ ደግሞ ምንም እምተው ነገር የለም ባይደው ሪል ካልሆነ በስተቀር ደግሞ ከትንሽ ጊዜ በኋላ ደግሞ እሱንም ያው አንድ ላይ ያያዝኩት ነገር ማለት ነው ያሰብኩትን ነገር እስካሳካ ድረስ ምንም ነገር በራሴ ስትማመን ማለት ነው ምንም አይነት ግንኙነት ሪሌሽንሺፕ እንደማላደርግ በራሴ ስትማመን ጊዜ የሆነ ለትንሽ ጊዜ ደህና ሊሆን ይችላል ማለት ታግስ ይችላል ማለት ነው። ከዛ ውጭ ግን ማለት ነው ሪል ያልሆነበት ሪሌሽንሺፕ ማለት ነው በትክክለኛ ኢንተርኔት በትክክለኛ ስልክ በትክክለኛ እንደዚህ ላይቭ ሊሆን ይችላል በትክክለኛ መንገድ ያላየከውን ሰው ማለት ነው ልታምን አትችልም ማለት ነው። እኔ ላምን አልችልም ጃስዋይ እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው በሌላ በኩል አጫት ወደዳት አፈቀራት አይ ዶንት ኬር። ምክንያቱም እኔ እንደዛ አለ ተባለ ለምንድነው ካደችው ምናምን ነገር ባል ነገር የለም ምንም ባል ነገር የለም ማለት ነው። አንድ አይደለም እኔ 10 ጊዜ ልክድ ይችላል ማለት ነው። አይ ዶንት ኬር አባውት ዳት። ለምንድነው ፈጣሪ እንደካራቸው የምታስቡት ማለት ነው። ያ ኢቭን እኔ ራሴ ብክደው ማለት ነው አይ ዶንት ኬር አባውት ዳት። እኔ ጭንቀት አልወደም ከሁሉም በላይ ማለት ወይኔ ፈጣሪ ያንን ጭንቀት በጣም ነው የሚያስጠላኝ ማለት ነው። እንደን ጭንቀት አታሳይኝ ጌታ ኢየሱስን ማለት ነው። እንደን ሰው በቃ የሆነ ለጭንቀት የዳረገኝን ሰው ማለት ነው ለጭንቀት ለስቃይ የዳረገኝን ሰው አልወድም ማለት ነው። ምንድነው መጠበቅ ማለት ለማን ብላችሁ ነው የምትጠብቁት? እኔ አልጠብቅም ጃስዋይ ማለት ነው። የምን ጥበቃ ነው? ጠባቂዋ ጂሰስ ክራይስት ፈጣሪ ዓለም የምን ፍቅር ነው ባይደው አይሰርቱ ጋር ነው የምላቸው። ፈጣሪ ሆይ እንደዚህ አይነት
የመጠባበቅ ያ ፍቅር አትስጠኝ ጌታ ኢየሱስን። በቃ ይቀርብኝ፣ ጥንቅር ብለኝ ይቀርብኝ። ባይደው ሰው ሁሉም አንድ ነው፣ እውነት እንናገር ከተባለ ማለት ነው። እንደን ሰው ማለት ነው ውዶች፣ የሰው አታሰቃዩ፣ ሰው አታሰቃዩ። ሰው ማሰቃየት ምንም አይጠቅምም ማለት ነው። እንደን ሰው ማለት ነው ውዶች፣ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ሪል ላይ ነው ማምነው ባይደው ማለት ነው። መከባበር ላይ ነው ማምነው፣ በትክክለኛ ሪስፔክት ላይ ነው ማምነው። ግን ደግሞ እኔ ሰው በጣም እታገሳለሁ ማለት ነው። ሰው መጠበቅ ግን ይከብደኛል እኔ ማለት ነው። መጠበቅ አሁን ማለት ነው በቃ ሁሌም ተስፋ። ለምንድን ነው ተስፋ የምታድርጉት? አይሶት ነው የምላችሁ አሁን ማለት ነው። ለምንድን ነው በቃ የሆነች የምትወድህ ከሆነች ማለት ነው ሁሌም በቃ ተስፋ ታደርጋለህ። ለምን ተስፋ ታደርጋለህ? ወይ አትጠይቃትም? ወይም ደግሞ ሴትዮዋ ማለት ነው የፈለገችውን ህይወት እንድትኖር ለምን አትጠለቃትም? ባይደወይ ማለት ነው ለምን ጣልቃ ትገባባታለህ? ያ ብዙ ጊዜ የሚያገኙትን ነገር ነው ባይደወይ። ከአረብ ሄደች ከገለ ሄደች ምናምን ብላ ታጨናንቃለህ ሰው ጋር ማለት ነው። የትኛውንም ጋር ትሄድ ማለት ነው ያንተ አይደለችም፣ አያገባህም፣ ቤተሰብም አይደለችም፣ አታውቃትም፣ የራሷ ህይወት አላት። ሰው ለምንድን ነው ሁሌ ማለት ነው ከእንደዛ ሄደች ከእንደዚህ ሄደች እንደዛ ገባች እንደዚህ ወጣች ምናምን እያላችሁ የምታጨናንቁት ሴት ማለት ነው? የሚገባትን ነገር በተወይ ፍቅር ከፈለገች ፍቅር ስጣት፣ ካልሆነ ግን አታጨናንቋት ባይደወይ ማለት ነው። አንድን ሰው ሲበዛ ሰልፍሽነት ጥሩ አይደለም ማለት ነው። ስለዚህ እኔ ከማታገኘው ዳይመንድ ወይም ደግሞ ከማታገኘው ዳይመንድ ማለት ነው የምታገኘው ብሩር ይሻላል ማለት ነው። የስ እኔ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ብዙ ጊዜ ማለት ነው መመኘት፣ ጥሩ ነገር መመኘት፣ ጥሩ ሰው መቀራረብ፣ ጥሩ ሰው ጋር ኮንታክት ማድረግ ጥሩ ነገር ነው ባይደወይ ማለት ነው። ግን ሰው ሲጠግብባችሁ ማለት ነው ዝም ማለት ጥሩ አይደለም ባይደወይ ማለት ነው። ልታከብሩት ይገባል ማለት ነው። ደስዋይ ማለት ነው ለፍቅርም ባይሆንም ማለት ነው አድናቆታችሁ ጥሩ ነው የትኛውንም ቦታ ማለት ነው፣ በአካልም በሌላ ቦታም ማለት ነው። ግን እኔም ኖር ሰው ልጥገብ ወይ ምናምን ልዘዝ ምናምን ካለ ችግር ነው ባይደወይ ማለት ነው። ሲሆን ችግር ካለበት ማለት ነው እናንተ ራሳችሁ ልትረዱት ይገባል ማለት ነው። እናንተ የጎደለ ነገር ካለ ምናምን ነገር ካልሆነ በስተቀር ግን ማለት ነው ከዛ በላይ ሰዎች ወደ ተላኝ ተገንዘብ ማለት ነው ከባድ ነው ማለት ነው። ለእኔ ከባድ ነው ማለት ነው። እንደር ሰው ማለት ነው የውዶች እኔ እፈራለሁኝ ማለት ነው። ይሄን ማለት ነው የማለት ይሆን አይሆን ማላውቀውን ነገር ላይ ማለት ነው ጠብቀኝ ምንድን ማለት ነው ደግሞ ሳትናገር ተረዳኝ። እኔ በሌላ በኩል ልረዳ ከችላለኝ ማለት ነው እንደምትወደኝና እንደማትወደኝና እንደምትሆነኝና እንደማትሆነኝና ለምን እንደምትፈልገኝ ላውቅ ግን አልችልም። ባይደው ለፍቅር ትፈልገኛለህ፣ ለጥቅም ትፈልገኛለህ፣ አንተ ጥሩ ሰው ልትሆን ትችላለህ። ግን ደግሞ ጊዜው ተቀይሯል ማለት ነው። ጥሩ ሰውም ለብዙ መጥፎ ነገሮችንም ይሰራል፣ ብዙም ይሸወዳል። ኢቭን ከመጥፎ ሰው በላይ ጥሩ ሰው ይሸወዳል ማለት ነው በዚህ ጊዜ። እንደን ሰው እኔ በምን ልተማመን እችላለሁና ነው ዝም ብዬ በቃ ይሄ ሰው ማለት ነው በእውነት እንደሚወደኝ እንኳን ያው ቢጠራጠርም ማለት ነው ለምን እንደሚፈልገኝና ምን አይነት ሰው እንደሆነ እንዴት ላውቅ እችላለሁ ማለት ነው። እኔ ያለሁበትን ስሜት ማለት ነው የነገርኩት ካልገባው ማለት ነው ምን ሆነ አይታየኝም ባይደው ማለት ነው። ስለዚህ ሰዎቹ ደግሞ አብዝታችሁ ሰው አትመኑ፣ አብዝታችሁ ደግሞ የሆነ ሰው በቃ እንደዚህ ስለሆነ እንደዛ ስለሆነ ብላችሁ ጥብቅ አትበሉ ሰው ግዴታ ማለት ነው። አዎ ወይም ደግሞ ሰው ካልፈለገ እንደዛ ልለጥፍ አልፈልግም ካለ ማለት ነው ለሰው መብቱ ነው ማለት ነው። እኔም መብቴ ነው እያልኩኝ ነው ማለት ነው። ስለዚህ የሌለውን ፍቅር እኮ ሞትን እኮ እንዴት ይጨንቀን እኮ ፍቅር ይታለና ነው ጂሰስ ክራይስት። እንዴ ሰዎቹ ፍላጎታቸውን ተናገሩ ባይዘው ማለት ነው። ግልጽ ሆናችሁ ተናገሩ ማለት ነው። ዳይሬክት ወደምትፈልጉ ሰዎች ሄዳችሁ ተናገሩ። ካልሆነ ግን ሰው እያጨናንቃቸው አትኖሩ። ሰውም ይነቃቸዋል። ትሰላቻችሁላችሁ ያሰለቻል ማለት ነው። አንተን ሰው ማለት ነው እንደዛ አይነት ነገር ደግሞ እኔ ምን ሆነ አይታየኝም ባይደል ማለት ነው። እኔ
ከዚህ ወድጄ ማለት ነው ብለዚህ ቅጥል ብልለት ማለት ነው ከዚህ ዞር ብዬ ማለት ነው ሌላ ሰው ከተመቸኝ እንዲሁም ልረሳው ብዬ ማለት ነው ቻንስ አገኘው ብዬ ነው የምቀርበውና ማቀርበው ማለት ነው። ሰው እኔ ምን ስለምንም ነገር ግድ የለኝም ባይዘኝ ማለት ነው። ጭንቀት ነው ባይዘኝ ጭንቀት ሲበዛ ማለት ነው ምንም ነገር እንዳናስብ ያደርገናል ማለት ነው። እንደን ግን እኔ በተፈጥሮዬም እልህኛ ነኝ። አሁን ደግሞ ሰዎቹ ማለት ነው ድግግሞች እንዳይነጣ ያውቆ ድግግሞችን ስላበዙ ማለት ነው አስጠሉኝ ማለት ነው። ሲበዛ አስጠሉኝ ማለት ነው። ሰዎቹ ምን ያደርጋሉ ማለት ነው ሊገፉሽ ይፈልጋሉ፣ ግን ደግሞ እንድርቃቸው አይፈልጉም ማለት ነው። ስለዚህ ማለት ነው ነቃ ማለት አለባችሁ ውዶች፣ ነቃ ማለት አለባችሁ። ኢቭን ሳምታይምስ እኮ ትኩረት ሊሰጠን የማይገባንን ነገር ማለት ነው ብሎ ሰዎቹ ያሰቃዩናል ማለት ነው። በቃ ኢቭን ትኩረትም እኮ አስፈልግም ሳምታይምስ ትኩረትም የሚሰጠውትን ነገር ማለት ነው ትኩረትም እኮ አስፈልግም ባይዛስ ወይ ማለት ነው። ያ እንደ ማንኛውም ሰው ችላ ብሎ ሊያልፍ ነው የሚገባው ማለት ነው። ላይክ እኔ ጠንካራ እንኳን ቢሆንም ድንጋይ ግን አይደለሁም ማለት ነው። ያመኛል፣ ይደብረኛል፣ ይሰለቸኛል፣ ይበቃኝ ይላልኝ ማለት ነው። ምላሹ ደግሞ ይሄ ነው ባይደኝ ማለት ነው። ይሄን ምላሽ ማለት ነው መድረቅ እልህኛው ሆን አላማህን አስረግጦ መናገር ባይደውይ እንትን ነው ባይደውይ ማለት ነው። በቃ ኢዛ ለምን በቃ እንደዛ ነው ባይደውይ ማለት ነው። ማለት ነው ወደ ቼል ነግራቸው የምፈልገው ነገር ማለት ነው ሰዎቹ በትክክለኛ መንገድ ሊያገኙ አይጥሩም ብዙ ነገሮች ማለት ነው። አጥምዶ ጠልፎ አሰቃይቶ አስሮ ምናምን ነገር ማለት ነው። እንደዛ አይነት ነገር ላይ ስታይ ደግሞ ተስፋ ያስቆርጣል ባይተወኝ ማለት ነው። ያ ይደብራል፣ ተስፋ ያስቆርጣል ማለት ነው። ሰዎቹ በቃ በሬስፔክትሊ ምንም ነገር አይፈልጉም በግፍ ካልሆነ በስተቀር ማለት ነው። ይሄ ነገር ደግሞ እኔ ስላለመድኩት በጣም ከባድ ነው ለኔ ማለት ነው። ሰው ማለት ነው ለኔ ወሬ አይታጣም እና ማለት ነው። እዚህ ቪዲዮ ላይ ካያችሁ ማለት ነው ተስፋ ሚካኤላ ማናት ታውቃላችሁ ወይ ማለት ነው። ብዙ ነገሮች ማለት ነው ሚካኤላ ጠባይ እንዴት ነው? ሚካኤላ ምን ይከብዳታል? ምን ስለሷ ቀላል ነው? ምን አይነት ጠባይ ያላት የእውነትን ግን የምትለውን ነገር ታደርጋለች ብላችሁ ካሰባችሁ ማለት ነው እኔ አካባቢ ከመጣችሁ ተስፋ ሹር ማለት ነው እኔ ቀጥታ ወንድ ልጅ አብረኸኝተኛ አልለውም ባይደኝ ማለት ነው። አይባልም እንደዛ አይነት ነገር ላይ ማለት ነው። ፍቅር ግንኙነት ውስጥ ማለት ነው አብረን እንተኛ አይባልም። እኔ ብዬም አላውቅም። በሌላ አይነት በኩል እንቀራረባለን፣ ከዛ የሚሆን ይሆናል ማለት ነው። ያው ግንኙነት ማለት ለሴት ልጅ ጥሩም አይደለም እኮ ከየትኛውም ወንድ ጋር ማለት ነው አብረን እንተኛ ማለት ዳስ በጣም ደባሪ ቃል ነው ባይደኝ ማለት ነው። እኔ ስንት ወንድ ተዋውቃለሁ ማለት ነው። በጣም ብዙ ወንድ ነው የምታወቀው። እናም ማለት ነው ካገኘሁት ወንድ ጋር በሙሉ መተኛት ደስተኛ ያደርገኛል ባይደኝ ማለት ነው። ሊያደርገኝ አይችልም ባይደኝ ማለት ነው። ኢቭንም ማለት ነው ደስተኛ ላያደርገኝ ሳይሆን ፍላጎትን ሊኖረኝ አይችልም። ኢቭን የሆነ መጥፎ ነገር ገጥሞኝ ከነበረ ማለት ነው መጥፎ ህይወት ገጥሞኝ ከነበረ ወይም ደግሞ የማይታመን ሰው ገጥሞኝ ከነበረ ልደነግጥ እችላለሁ። እና ሴት ነኝና ማለት ነው ራሴን ደግሞ ለራሴ ደግሞ ክብር አለኝ። ለራሴን ማክበር እፈልጋለሁ ማለት ነው። እንደን ሰው ማለት ነው ወንዶች ልነግራችሁ የምፈልገው ምንድነው እኔ ስለዚህ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው ሰዎች ስትፈልጉት ልትረዱት ይገባል፣ ልትረዱት ይገባል፣ ልታስረዱት ይገባል፣ የሚፈልጉትን ነገር ልጠይቁት ይገባል። ቀስ ብላችሁ ማለት ነው ተረጋግታችሁ ማለት ነው። ወይም ደግሞ ልትፈሩት አይገባም ማለት ነው። እንደ እንስሳ ሰው ላይ ያልዘለም ባንደው ማለት ነው። አልወደም እንደዛ አይነት ሰው አይመቸኝም
በተፈጥሮዬ ማለት ነው። ደግሞ ፈሪ አልጨነቅም። ሰው እንደዚህ አይነት ነገር እምቢ ይለኛል፣ እንደዚህ አይነት ነገር ይገጥመኛል ምናምን ነገር አልልም። አልፈራም። ሰው ነኝ፣ ትህትና አለኝ፣ ትዕቢትም የለኝም ብዙ። ስለዚህ በክብር ነው ሰዎችን የምቀርባቸው እና በክብር ቀርባቸዋለኝ፣ በክብር ደግሞ እርቃቸዋለኝ ማለት ነው። ክብር ካልፈለገ ደግሞ ምንም ላደርግለት አልችልም። ተስዋይ የኔ ጠባይ ይህን ይመስላል ማለት ነው። ደጋግሜዋለሁ፣ ደጋግሜ ተናግሬያለሁ ማለት ነው። ሰው አንዳንድ ነገር የደባለቁት ነገር አለ። ከዛ ውጭ ግን ያው ይሄ ነው። ግን እኔ ዩቲዩብን ጨርሰዋለሁ ብዬ አስቤ ነበር፣ ግን በጣም ረዘመ። አንዳንድ ነገሮች አሁንም አይታጡም። ጉድ ባይ ጋይስ።